ከጋዛ የመጡ ናቸው የተባሉ በርካታ ፍልስጤማውያን ወደ ግዛቷ መግባታቸውን ተከትሎ ሀገራቸውን ለቀው እንዲወጡ የሚያደርጉ ፍልስጤማውያን ከዚህ በኋላ እንደማትቀበል አስታወቀች። ፍልስጤማውያኑ በብዛት ከሀገራቸው እንዲወጡ የሚደረግ የማጽዳት አጀንዳ ሊሆን ይችላል በማለት ከጋዛም ሆነ ከሌሎች ግዛት የሚመጡ ፍልስጤማውያን አስጠንቅቃለች። ደቡብ አፍሪካ እዚህ ውሳኔ ላይ የደረሰችው ባለፈው ሳምንት ከጋዛ ወደ ሀገሪቷ 153 ፍልስጤማውያን ተሳፋሪዎችን የያዘ አውሮፕላን አወዛጋቢ በሆነ መንገድ ወደ ግዛቷ ከገቡ በኋላ ነው። ከ150 በላይ የሚሆኑት በአንድ አውሮፕላን የተሳፈሩ ፍልስጤማውያን ደቡብ አፍሪካ መድረሳቸውን ብዙ ገጽታዎች ግልጽ ያልሆነና አከራካሪ ሆነው እንደተገኙ ባለስልጣናት አስታውቀዋል። በዚህ ምክንያት ደቡብ አፍሪካ ከዚህ በኋላ ፍልስጤማውያንን የሚጓዙ ተጨማሪ ቻርተር በረራዎች መቀበል እንደማትፈልግ ገልጻለች። በበረራው ፍልስጤማውያንን ከጋዛና ከዌስት ባንክ የማጽዳት ግልጽ አጀንዳ ካልነበር ሲሉ የውጭ ጉዳይ ሚኒስትር ሮናልድ ላሞስ ሰኞ ዕለት ተናግረዋል። የእስራኤል ባለስልጣናት ለዚህ ክስ ምላሽ አልሰጡም። ሆኖም ደቡብ አፍሪካ ቀደም ሲል 153ቱን ፍልስጤማውያን ለመቀበል ተስማምታ እንደነበር ተነግሯል። ቢቢሲ የደቡብ አፍሪካ ባለስልጣናት አስተያየት እንዲሰጡ ጠይቋል። በደቡብ አፍሪካ የሚገኘው የፍልስጤም ኤምባሲ ቡድን ከእስራኤል ራሞና አየር ማረፊያ ተነስቶ ወደ ሀገሪቱ ምንም አይነት መልእክት ቀድሞ ሳይላክ እና ያለምንም ቅንጅት በኬንያ ዋና ከተማ ናይሮቢ በኩል እንደበረረ ተናግሯል። ያልተመዘገበና አሳሳች ድርጅት የጋዛ ዜጎችን ችግር እንደተጠቀመበት፣ ቤተሰቦች እንዳታለለና ገንዘብ እንደተሰበሰበና መደበኛ ባልሆነና ኃላፊነት በጎደለው መንገድ ጉዟቸውን እንዳመቻቸ ተናግሯል። የፍልስጤም የውጭ ጉዳይ ሚኒስተር በኤምባሲው በኩል ከዚህ ውድቀት የተነሳ ይህንን ሁኔታ ለመፍታት ከደቡብ አፍሪካ ጋር እየሰራ መሆኑን ተናግሯል። ለዚህ ውዝግብ መንስኤ የሆነው በረራ በደቡብ አፍሪካ ኦአተር ታምቦ ዓለም አቀፍ አየር ማረፊያ የደረሰው ሐሙስ ዕለት ነበር። ተሳፋሪዎቹ መጀመሪያ ወደ ደቡብ አፍሪካ እንዳይገቡ በመከልከላቸው ከ10 ሰዓታት በላይ ከአውሮፕላኑ መውረድ ሳይችሉ ቀርተዋል። በእስራኤልና በሐማስ መካከል በጋዛ በተደረገው ጦርነት የፍልስጤም ዓላማ በጽኑ የደገፈ የደቡብ አፍሪካ ባለስልጣናት ይህ የሆነው ተሳፋሪዎቹ በፓስፖርታቸው ውስጥ የመነሻ ማህተሞችን ስላልነበራቸው ነው። ፍልስጤማውያን ያለ ቪዛ ወደ ደቡብ አፍሪካ እንዲጓዙና ለ90 ቀናት እንዲቆዩ ይፈቀድላቸዋል። በመጨረሻም ተሳፋሪዎቹ በደቡብ አፍሪካ የሚንቀሳቀስ የበጎ አድራጎት ድርጅት ጣልቃ ከገባ በኋላ ከአውሮፕላኑ እንዲወርድ ተፈቅዶላቸዋል። የደቡብ አፍሪካ ፕሬዝዳንት ሪያል ራሞሳ ይህንን የሆነው ከርህራሄና ከሀዘኔታ የተነሳ ነው ብለዋል። ከሳፋሪዎቹ ውስጥ 23ቱ ተሳፋሪዎች ወደ ሌላ ቦታ ስለበረሩ የተቀሩት ፍልስጤማውያን ወደ ሀገሪቱ እንዲገቡ ተፈቅዶላቸዋል ሲሉ የደቡብ አፍሪካ ባለስልጣናት ተናግረዋል። ቅዳሜና እሁድ የሚካሄደው የቡድኑ 20 መሪዎች ጉባኤን ለማስተናገድ የደቡብ አፍሪካን ዝግጅት በተመለከተ ለመገናኛ ብዙሃን በሰጡት መግለጫ የውጭ ጉዳይ ሚኒስተሩ ላሞላ የሐሙስ ዕለቱ በረራ ፍልስጤማውያንን ከፍልስጤም ወደ ብዙ የዓለም ክፍሎች የማስወረድ ሰፊ አጀንዳ አካል እንደሆነ ተናግረዋል። ይህ በግልጽ የተቀናበረ ተግባር ነው፣ ምክንያቱም ወደ ደቡብ አፍሪካ ብቻ አይደለም የተላኩት፣ እንደዚህ አይነት በረራዎች የተላኩባቸው ሌሎች ሀገራት አሉ ሲሉ ምንም አይነት ዝርዝር መረጃ ሳይሰጡ ተናግረዋል። ጉዳዩ እየተጣራ መሆኑንም አክለዋል። ጊፍት ኦፍ ዘ ጊፍተስ የተሰኘ የደቡብ አፍሪካ በጎ አድራጎት ድርጅት እንደገለጸው ከ2 ሳምንታት በፊት 176 ፍልስጤማውያንን የያዘ ሌላ አውሮፕላን በጆሃንስበርግ ያረፈ ሲሆን አንዳንድ ተሳፋሪዎች ወደ ሌሎች ሀገራት ሄደዋል። የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ፍልስጤምን ከጋዛ በፍቃደኝነት ወደ ሌሎች አካባቢዎች ስለማስፈር በተደጋጋሚ ተናግረዋል። ይህ እርምጃ በፍልስጤማውያን በሰብአዊ መብት ቡድኖችና በብዙ የዓለም አቀፍ ማህበረሰብ የተተቸ ነው። ከበረራው አንድ ቀን በኋላ የደቡብ አፍሪካ ፕሬዝዳንት ፍልስጤማውያንን በናይሮቢ በኩል ባለፈው አውሮፕላን ውስጥ በሆነ መንገድ ተጭነው ወደ ደቡብ አፍሪካ በረሩ ማለታቸውን ኒውስ 24 ዘግቧል። የጋዛ መተላለፊያዎችን የሚቆጣጠረው የእስራኤል ጦር አካል ኮጋት ባወጣው መግለጫ ነዋሪዎቹ ጋዛ ሰርጥን ለቀው የወጡበት ኮጋት ከሚቀበላቸው ሶስተኛ ሀገር ፍቃድ ካገኘ በኋላ ነው ብለዋል። ነገር ግን በወቅቱ ተቀባይ የተባለው አገር አልተገለጸም። ኮጋት ሰኞ ዕለት ደቡብ አፍሪካን ፍልስጤማውያንን ለመቀበል የተሰማማች ሶስተኛ ሀገር መሆኗን ጠቅሷል። ደቡብ አፍሪካ እስራኤል በጋዛ ላይ የምታደርገውን ወታደራዊ እንቅስቃሴ በከፍተኛ ሁኔታ ትቃወማለች። አገሪቱ ፍልስጤማውያንን ለነጻ ሀገር የሚያደርጉት ትግል የምትደግፈው ከ10 ዓመታት በፊት ጀምሮ ሲሆን በተለይም በ1990ዎቹ መጀመሪያ ላይ የጸረ አፓርታይድ ተምሳሌት የሆኑትን ኔልሰን ማንዴላ ለፍልስጤማውያን ዓላማ ድጋፍ ለመስጠት የገቡት ቃል ይታወሳል። ግጭቱ ከተጀመረበት ጊዜ አንስቶ በደቡብ አፍሪካ ዙሪያ ትላልቅ ለፍልስጤም ድጋፍ ሰልፎች ተካሂዷል። በሀገሪቱ ውስጥ ከሰሃራ በታች ባሉ የአፍሪካ ሀገራት ውስጥ ትልቁን የአይሁዳ ማህበረሰብ የሚያስተናግድ አነስተኛ የእስራኤል ደጋፊ ሰልፈኞችም ተካሂዷል። በ2023 የደቡብ አፍሪካ መንግስት እስራኤልን በጋዛ የዘር
ማጥፋት ወንጀል ፈጽማለች በማለት ለዓለም አቀፍ የፍትህ ፍርድ ቤት ክስ አቅርቧል። እስራኤል የደቡብ አፍሪካን ጥያቄ መሰረተ ቢስ በማለት አጥብቃ ውድቅ አድርገዋለች።